ስራው እረፍት አልባ የሚፈልገው ጥንቃቄና ኃላፊነቱም ከፍ ያለ ነው ይላሉ በስራው ውስጥ ያሉት ባለሙያዎች። በዓለም ዙሪያ በ10 ሺዎች የሚቆጠር የአየር በረራ በተመሳሳይ ጊዜ የሚደረግበት ጊዜ ላይ ተደርሷል። ሰማዩ በሚነሳና በሚያርፍ ከአንዱ ወደ አንዱ በሚተላለፍ የአየር በረራ ተጨናንቋል። ሁሉም ከመነሳታቸው በፊት የተሟላ የበረራ ዕቅድ፣ ስለሚያልፉትና የሚያቋርጡበት መስመር በቂ መረጃ፣ ስለ አየር ጸባዩ፣ ዝግና ክፍት ስለሆኑ የአየር ክልሎች፣ የጦርነት ቀጠናዎች፣ በአጠቃላይ በረራው ከመነሻው እስከ መድረሻው ደህንነቱ ተጠብቆ እንዲጠናቀቅ ስንቅ የሚሆን በቂ መረጃን መታጠቃቸው የግድ ነው። የአየር በረራን ያለ በቂ መረጃ ማሰብ አይቻልም ይላሉ ባለሙያዎቹ። ከሌሎች የአቪዬሽን የሥራ ክፍሎች ጋር በመሆን ደህንነቱ ለተጠበቀ በረራ መረጃን የማስታጠቅ ሥራን በዓለም ዙሪያ የሚሰሩ የኤሮኖቲካል ኢንፎርሜሽን ሰርቪስ ወይንም የበረራ መረጃና ማስታወቂያ ሥራ ባለሙያዎች ናቸው። በኢትዮጵያም ከኢትዮጵያ አየር መንገድና ከሌሎችም በረራዎች ሁሉ ጀርባ ያሉት የመረጃ አስታጣቂዎች እነሱ ናቸው። በዓለም ዙሪያ ካሉ 186 ሀገሮች መሰል ተቋማት የሚገኘውን የበረራ መረጃን ተንትነው ለኢትዮጵያ አየር መንገድ ያቀብላሉ። ሜይ 15 ወይንም ግንቦት 7 ቀን በዓለም ዙሪያ የኤሮኖቲካል ኢንፎርሜሽን ሰርቪስ ወይንም የበረራ መረጃና ማስታወቂያ ባለሙያዎች ውለታቸው የሚታወስበት ቀን ነው። አቶ ውብሸት ከበደ ከ40 ዓመታት በላይ በሲቪል አቪዬሽን በዚሁ ሙያ ያገለገሉ አሁን የቀድሞው ለመባል የበቁ ጡረተኛ ናቸው። ለኢትዮጵያ አየር መንገድ የጀርባ አጥንት ነው። አንድ ፓይለት ከመጀመሪያው ተነስቶ የሚሄድበት ሀገር እስከሚደርስ ድረስ እንዴት ይሄዳል? የተዘጉ የበረራ መስመሮች፣ የተዘጉ ኤርፖርቶች፣ የተከለከሉ ኤርስፔሶችን በሙሉ ፊልተር አድርገን ከመነሳቱ በፊት ለፓይለቱ እንሰጠዋለን። ያንን ኢንፎርሜሽን ከወሰደ በኋላ ነው የበረራ እቅዱን የሚነድፈው እኛ ቢሮ። ስለዚህ አይሮፕላኑ ገና አዲስ አበባ ግራውንድ ሆኖ የሚደርስበት ሀገር ያ ፍላይት ፕላን ይደርሳል ማለት ነው በሲስተሙ። አቶ ውብሸት ሙያው እጅግ ጥንቃቄን የሚፈልግና ስህተትን የሚጠየፍ እንደሆነ ይናገራሉ። በአንድ ሀገር የአውሮፕላን አደጋ ቢደርስ ቀድመው ከሚጠየቁ ያንን ሀገር ነፃና ተጠያቂ ከሚያደርጉ ነጥቦች አንዱ የበረራ እቅድና በቂ መረጃ መሰጠት አለመሰጠቱ ነው ይላሉ። ባለፉት 40 ዓመታት የሥራ ዘመኔም ነፃ የወጣንባቸው ግን በኢትዮጵያ የተፈጠሩ የአውሮፕላን አደጋዎች ነበሩ ብለውናል። አሜሪካኖች ናቸው። ፊኙዶ ጋምቤላ ላይ ስደተኞች ካምፕ ለማየት የአሜሪካ ኮንግረስ አባል መጥተው ነበር። በሄሊኮፕተር ነው። ወይዘሩ ወደዛ የሚያሳልፍ አልነበረም። በጣም ፎጊ ነው። እንደ ጅማ አይነት ወይዘር ነው። ምክንያቱም ተለዋዋጭ ነው ወይዘሩ። አንዴ ፀሐይ ነው ስትል ፎጉ ይዘጋል። እያየ የምትሄድበት አይሆንም። ኢንስትሩመንት ያለው ሄሊኮፕተር አልነበረም። ሄሊኮፕተር ደግሞ ቪዥዋል ነው የሚበራው። ፊኙዶ ጋራ ላይ ጉም ሸፍኗቸው ተከሰከሱ። የመጀመሪያው መጡ እኛ ጋር ነው ኢንፎርሜሽን። ያ ሁሉ እንግዲህ ጋላክሲ 5 የሚባለው የአሜሪካ ትልቁ አይሮፕላን ወደ 5 ሄሊኮፕተሮች ጭኖ መጥቶ ዘሆል ኢትዮጵያን ደቡብ እና ወደ ምዕራብ አካባቢ ሲፈልጉ በሁለተኛው ቀኑ ነው የተገኙት። ክራሽ አድርገው አሜሪካኖችም በዛው አጋጣሚ ነው የገቡት። አገሪቷን የሚያዩት በዛው አጋጣሚ ነው። ያው አገኙ። ችግሩ የራሳቸው ሜትሮሎጂካል ኮንዲሽን ታየ፣ የበረራ እቅዱም ታየ። ለእርዳታ መጥተው አለቁ ፓይለቶቹም። ማንም የተረፈ የለም። የሥራውን ጥንቁቅ መሆንን ፈላጊነት የዓለም አቀፍ መስፈርትን አክብሮ መስራት ካልተቻለም ሊያመጣ የሚችለውን አደጋ የሚያሳየው አቶ ብሸት በሥራ ወቅት ገጠመኝ ያሉን ሌላኛው አደጋ ደግሞ በኢትዮጵያ ድንበር የአሜሪካ አውሮፕላን ላይ ከዚህ ቀደም የደረሰ ነው። አንዴ ደግሞ ኢትዮ ኤርትራ ጦርነት ነው። እኛ ዋርዞን መሆኑን በኖርዝ በኩል ዜሮ ሬዲየር ላይ ማለፍ አይችልም፣ አውሮፕላንም ወደ ኢትዮጵያ መግባት አይችልም፣ ከኢትዮጵያም ወጥቶ ማለፍ አይችልም የሚል ኖትስ ቱ ኤርሜን ኖታ ማውጥተን ነበር። ካይሮ ኢንተርናሽናል ኤርፖርት ኦፊሰሮች ደርሷቸዋል። ነገር ግን ከካይሮ አንድ ንብረትነቱ የአሜሪካን የሆነ የደቡብ አፍሪካ ኦይል ካምፓኒ የተከራየው ሊርጀት ነው። በጣም ፈጣን አይሮፕላን ነው። ከቦይንጎች በላይ ነው ፍጥነቱ። 6 መንገደኞች 2 ክሩ ይዞ ያንን ኢንፎርሜሽን በደንብ ዲስፕሌይ ተደርጎ ለፓይለቱ ብሪፍ ባለመደረጉ ኤርትራ በኩል ላይ ኖርት ራስካ በኩል ገብቶ ኦቨርሄድ ዋርዞን ውስጥ ገባ። አውቶማቲካሊ መከላከያ የራሱን እርምጃ ወሰደ። አውሮፕላኑም ክራሽ አረገ፣ ያለቁ። በዛ ምክንያት መጀመሪያ ፌዴራል አቪዬሽን አድሚኒስትሬሽን አሜሪካን መጥቶ ኢንቨስቲጌት ያደረገው ሜትሮሎጂካል ኮንዲሽኑ እንዴት ነው፣ ፍላይት ፕላኑ እንዴት ነው የሚለው ነው።
የራሳቸው ስህተት ስለሆነ እሱም እንደዚሁ ሴፍ ሆነን አልፈናል። ምክንያቱም ስራው በጣም ሴንሲቲቭ መሆኑን ነው የሚያስረዳው። የአየር በረራ የጀርባ አጥንት ነው የሚባለው የኤሮኖቲካል ኢንፎርሜሽን ሰርቪስ ወይንም የበረራ መረጃና ማስታወቂያ ስራ ባህሪው አውሮፕላን ከተነሳና በአየር ላይ ባለበት ወቅትም ጭምር በፍጥነት የሚቀያየሩ መረጃዎችን ተንትኖ ለበረራው በጊዜው ማቀበልን የሚጠይቅ መሆኑንም አቶ ውብሸት ነግረውናል። በርድ ማይግሬሽን አሁን ወፎች የባህር ዳር ኤርፖርት በጣም ነው አሁን ፈታኝ የሆኑት። አመት እስከ አመት የጅቡቲ አምቡሊ ኢንተርናሽናል ኤርፖርትንም የጅቡቲ በጣም ብርድ አፌክት ያደርጋል። አይሮፕላኑ አብራሪዎችም ሄሊኮፕተር አብራሪዎችን በጣም ፈተና የሆነው የበርድ ማይግሬሽን ነው። ምክንያቱም በየት በኩል እንደሚነሱ ብዛታቸው ምን ያህል እንደሆነ ኦሽኑ ጋር ቅርብ ስለሆነ ከኦሽን ነው የሚነሱት፣ ይገባሉ። ብዙ አደጋ እንዳያደርሱ ኖትስ ቱ ኤርመን በየጊዜው ጅቡቲ ያወጣል። እሱንም ቢሃፍ ኦፍ ጅቡቲ እኛ ነን ኃላፊነቱን የምንወስደው። ምክንያቱም ኤርስፔሳቸው ጠባብ ስለሆነ የበረራ ኢንፎርሜሽናቸውን እኛ ቢሃፍ ኦፍ ጅቡቲ ሆነን የምንሰራው ኢትዮጵያ ናት። የኃላፊነት ስላለብን የእነሱንም ኢንተርናሽናል እናወጣለን። የባህር ዳርንም እንደዚሁ አውጥተናል። ምክንያቱም የኢትዮጵያ አየር መንገድ አንዴ ክራሽ አድርጎ ነበር፣ ወፎች ገብተውበት ከ30 ዓመት በፊት ይመስለኛል። ይህ ትልቅ ሙያ በሌላው ዓለም ትልቅ ክብርና ቦታ የሚሰጠው ነው ያሉት አቶ ውብሸት፣ በኢትዮጵያ ግን ስራውን የሚመጥን ክፍያ የማይከፈልበት ባልተመቸ የሥራ ቦታ የተወሰነ ሀገርን የሚወክል ቢሆንም የራሱ የሆነ የደንብ ልብስ እንኳን የሌለው ነው ብለዋል። ትናንት የኤሮኖቲካል ኢንፎርሜሽን ሰርቪስ ወይንም የበረራ መረጃና ማስታወቂያ ቀን ሲከበር በሲቪል አቪዬሽን ተቋም ተገኝተን እንደሰማ ነው ብዙ ልምድ ያላቸው የተቋሙ ባለሙያዎች በየጊዜው እየለቀቁ ለተሻለ ክፍያ ወደ ሌላ ሀገር እየሄዱ መሆኑን ነው።